ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብሬያችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዋና ዜና። የአዲስ አበባ ከተማ አስተዳደር ምክር ቤት የተለያዩ ሹመቶችን አጸደቀ። የደቡባዊ ዓለም ሀገራት ለጋራ ብልጽግና ትብብራቸውን እንዲያጠናክሩ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጠየቁ። ከውጭ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የስልጣን ላይ ቆይታ 100 ቀናትን አስቆጥሯል። የአዲስ አበባ ከተማ አስተዳደር ምክር ቤት የተለያዩ ሹመቶችን አጸደቀ። የአዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደው መደበኛ ጉባኤው የተለያዩ ሹመቶችን አጽድቋል። ምክር ቤቱ አራተኛ ዓመት የስራ ዘመን 3ኛ መደብ ስብሰባውን አካሂዷል። ምክር ቤቱ ባካሄደው መደበኛ ጉባኤ በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የቀረቡለትን የስራ ኃላፊዎች ሹመት አጽድቋል። በዚህ መሰረት ወይዘሮ ቆንጂት ደበላ ኦላ የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ፣ አቶ አወል መሐመድ ኡመር የአዲስ አበባ ከተማ አስተዳደር ኢኖቬሽን እና ቴክኖሎጂ ቢሮ ኃላፊ፣ ወይዘሮ አይሻ መሐመድ አደም የአዲስ አበባ ከተማ የኢንቨስትመንት ኮሚሽን ኮሚሽነር እንዲሁም ኢንጂነር ህይወት ሳሙኤል ጸጋዬ የአዲስ አበባ ከተማ አስተዳደር የግንባታና ቁጥጥር ባለስልጣን ዋና ዳይሬክተር በመሆን ተሹመዋል። የደቡባዊ ዓለም ሀገራት ለጋራ ብልጽግና ትብብራቸውን እንዲያጠናክሩ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጠየቁ። በብራዚል ሪዮ ዴ ጄኔሮ ሲካሄድ የቆየው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ተጠናቋል። ሚኒስትሩ በስብሰባው ላይ ባደረጉት ንግግር በዓለም የአስተዳደር ስርዓት እያጋጠሙ ያሉ ተገማች ያልሆኑ የፖለቲካ ቀውሶችን ጠቅሰው የደቡባዊ ዓለም ሀገራት ትብብር መጠናከር እንዳለበት አስገንዝበዋል። አካታችና አሳታፊ በሆነ መንገድ የባለብዙ ወገን ዲፕሎማሲ ሚናን ማጠናከር እንደሚገባም አስረድተዋል። የደቡብን የጋራ ተጠቃሚነት ለማሳደግ በግብርና፣ ኢነርጂ ልማት፣ ቴክኖሎጂ፣ አይሲቲ፣ ወታደራዊና በንግድ ግንኙነቶች ላይ መስራት ይገባልን ብለዋል። ከሚኒስትሮች ውይይት ጎን ለጎንም ከቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ጋር የሁለትዮሽ ውይይት አድርገዋል። በውይይታቸውም በኢኮኖሚና ንግድ ግንኙነቶች ላይ ልዩ ትኩረት በመስጠት የሁለትዮሽ ግንኙነቶችን ማጠናከር እንደሚገባ መምከራቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት 9 ወራት ከ93 በመቶ በላይ ስራ አፈጻጸም ማስመዝገቡን አስታወቀ። አፈጻጸሙን የገመገመው ከተማ አስተዳደሩ የተገኙ ስኬቶችን ማስቀጠል፣ ውስንነቶችን ደግሞ መቅረፍ በሚቻልበት ጉዳዮች ላይ አቅጣጫ ሰጥቷል። ሂሪያ ዱፌራ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥና ፍላጎትን ለማሟላት በርካታ ስራዎች ማከናወኑንና ተጨባጭ ውጤቶች መገኘታቸውንም አስታውቋል። ስራዎቹ ውጤታማ የሆኑ ዘንድ ማቀድ፣ መተግበርና መከታተል ትኩረት ተሰጥቶባቸው ስለመሰራቱም ከተማ አስተዳደሩ የ2017 በጀት ዓመት የ9 ወር የስራ አፈጻጸሙን በገመገመበት ወቅት ተመላክቷል። የአዲስ አበባ ከተማ አስተዳደር የፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ባለፉት 9 ወራት በከተማ አስተዳደሩ በተከናወኑ የልማት ስራዎች በርካታ ውጤቶች መገኘታቸውን ጠቁመው 93 በመቶ የስራ አፈጻጸም መመዝገቡንም ገልጸዋል። በዋና የልማት ስራዎች አፈጻጸም ስራው ተገምግመዋል። ይሄም በጥቅሉ ዳታው የሚያሳየው 93 ከመቶ በላይ ተፈጽሟል። ይሄም እንግዲህ በኢኮኖሚው ዘርፍ ስንወስድ ስራ እድል ፈጠራ ከ100% በላይ የጊዜ እቅዱን ማሳካት ተችሏል። ሌላው እንግዲህ ገቢ ነው። ገቢ 198 ቢሊዮን ብር መሰብሰብ ተችሏል። ይሄ እንግዲህ ከአምናው ተመሳሳይ ወቅት ሲታይ በእጅጉ የላቀ ነው። ሌላው እንግዲህ የግሉን ሴክተር ከማነቃቃት ኢኮኖሚውን በግሉ ሴክተር ላይ መሰረት አድርጎ ከመስራት አንጻር ኢንዱስትሪያሊስቶችን መደገፍ ነው የሚሆነው። ይሄም በጥሩ ሁኔታ እየተከወነ ነው ያለው። አጠቃላይ የኢንዱስትሪዎች የማምረት አቅም ወደ 64 ከመቶ ማድረስ ተችሏል። ልዩ የነዋሪውን ጥያቄዎች ከመመለስ አንጻር አበረታች ውጤቶች ተገኝተዋል የሚሉት ኃላፊው በማህበራዊ ልማት ዘርፍ በመሰረተ ልማት በፕሮጀክቶች አፈጻጸምና ሰላምን ማጽናት ረገድም ባለፉት 9 ወራት ውጤታማ ስራዎች ተከናውነዋልም ብለዋል። ሌላው በማህበራዊ ዘርፉ በትምህርትም ቅበላችን እንግዲህ ከ1.2 ሚሊዮን በላይ ተማሪዎች ነው በትምህርት ገበታ ያሉት። ይህንን እንግዲህ ምገባው እንደቀጠለ ነው። የትምህርት ቁሳቁሱ ማቅረብ
የትምህርት ጥራትን ከማረጋገጥ አንጻርም በጣም ጥሩ ስራ ነው። በጤና ዘርፉም እንደዚሁ ከማህበራዊ አንጻር በWHO ስታንዳርድ መሰረት አብዛኛው መለኪያዎች ከስታንዳርድ በላይ ስኬት ያስመዘገቡ ስለሆኑ በጥሩ መንገድ ላይ እንደሆነን አይተናል። ከመሰረተ ልማትና ፕሮጀክቶች አንጻርም እንደዚሁ ሰፋፊ ስራዎች ተሰርተዋል። ከ413 በላይ ልዩ ልዩ ጠቀሜታ ያላቸው ፕሮጀክቶች ተጠናቀው ለአገልግሎት ውለዋል ማለት ነው። ከተማችን የሰላም ደሴት እየሆነች ነው ያለችው። ይሄንን አጠናክሮ ማስቀጠል ያስፈልጋል። በእነዚህ የስራ ወራት ፍትሃዊ የበጀት አጠቃቀምና ወጪ ቅነሳ ላይ የተመሰረተ የፋይናንስ ስርዓት መዘርጋት ስኬታማ የፕሮጀክቶች አፈጻጸም ተመዝግቧል። መደበኛ ፕሮጀክቶችንና የኮሪደር ልማት ፕሮጀክቶችን በማጠናከር የተከናወኑ ስራዎች ጥሩ ተሞክሮ የተገኘባቸው መሆንም ችለዋል። መደበኛ ወጪዎችን ሊያንሩ የሚችሉ ጉዳዮችን የወጪ ኖር በማዘጋጀት በቁጠባ ለመጠቀም በሚያስችል መልኩ እያስፈጸመ ነው ያለው። ሁለተኛ ደግሞ ወጪ ሊቀንሱ የሚችሉ ተጨማሪ ተግባራት ለምሳሌ ያህል በኢኖቬሽን ቢሮ ብንወስድ የተወሰኑ የሚበላሹ ኮምፒውተሮችን መልሰን ጠገነን ወደ ስራ መዋል፣ ፈርኒቸሮቻችንም ችግር ካለባቸው ጉለት ያለባቸውን ጠገነን ወደ ስራ ማስገባት። ሶስተኛ ደግሞ ወጪ ከመቀነስ ጋር ተያይዞ በዘፈቀደ በየተቋሙ ሲቀዳ የነበረ ነዳጅ ሴንትራሊ በሲቲ ባስ ውስጥ እንዲካተት በማድረግ ወጪ ብክነትን ለመቀነስ ጥረት ተደርጓል ማለት ነው። አሁን ላይ በከተማዋ የተጀመረ ፕሮጀክት በተያዘለት ጊዜ በከፍተኛ ፍጥነትና ጥራት ማጠናቀቅ ባህል እየሆነ መጥቷል። በተለይ የኮሪደር ልማት የመሳሰሉ ፕሮጀክቶች ሌሎች አገልግሎቶችን በውስጣቸው ያካተቱ ሆነው መገንባታቸው ስር ነቀል የስራ ባህል እንዲፈጠር አስችሏል። በእነዚህ 9 ወራት የከተማዋን የገቢ አቅም ማሻሻል ተችሏል። በርከት ያሉ መደበኛ ፕሮጀክቶችን ከኮሪደር ልማት ጋር አቀናጅቶ በማከናወን ስኬት ተመዝግቧልም ብለዋል። ላውንች የተደረገ ፕሮጀክት እንደሚጠናቀቅ የይቻላልን መንፈስ መፍጠር የቻሉ በጣም ጥሩ ውጤቶች፣ አስደናቂ ውጤቶች ማስመዝገብ ችለናል። ከፕሮጀክት አፈጻጸም ጋር በመደበኛ ፕሮጀክትም ሆነ በኮሪደር ሁለቱንም አያይዘን 24/7 እየሰራን ያለንበት እንዲሁም ማህበረሰቡንም አሳትፈን ባለፉት 9 ወራት በመደበኛ ፕሮጀክት የገነባናቸው በጣም በርካታ ፕሮጀክቶች አሉ። ቆጥረን ወይም ከእቅድ በላይ የፈጸምናቸው አሉ። ከዛ በተጨማሪ ደግሞ በኮሪደር ልማት የምናያቸው በዛ ያሉ ፓርኪንጎች፣ ፕላዛዎች፣ ግሪን ኤሪያ፣ መጸዳጃ በየቦታው የምናየው የተለያዩ አሚኒቲስ የተገነባውን ነገር ምን ያህል ቀደም ሲል ከተገነባው ምን ያህል በብዙ እጥፍ አሁን ግንባታዎች እየተካሄዱ የመፈጸም አቅማችን እንደጨመረ ስራውን እያሳለጠ እንዳለ ምናይበት ሁኔታ አለ። ሀብታችንን ስንመድብ በዋናነት ልማት ፕሮጀክቶቻችን፣ ኮሪደሮችን፣ ሌሎችንም ማህበራዊና ኢኮኖሚ ሰጪ ፕሮጀክቶችን ባማከለ መልኩ ቅድሚያ የመስጠት፣ ሁለተኛ ግን መደበኛ ወጪ ደግሞ የህብረተሰቡን እርካታ ከማረጋገጥ ጋር ተያይዞ የተሻለም አገልግሎት መሰጠት ስላለበት ለዚህም ትኩረት ተሰጥቶ አሎኬት በመደረጉ አጠቃላይ በጀታችን ወደ 70% ማድረስ ተችሏል። የኮሪደር ስራችን አንዱ በዚህ ከተማ ላይ የከተማዋን እድገት ሊያፋጥኑ የሚችሉ በዚህ ውስጥ ደግሞ የነዋሪዎቻችንን ጥያቄ ከመመለስ ጋር ተያይዞ በርካታ ስራዎች ለምሳሌ በስራ እድል ፈጠራ እንኳን ብንወስድ በኮሪደር የተፈጠሩ ስራ እድሎች በጣም ሰፊ ናቸው። በ9 ወራት ስራ አፈጻጸም ውስጥ ውስንነት የተስተዋለባቸው ጉዳዮች ተለይተው በቀሪዎቹ ወራት በከፍተኛ ቁርጠኝነት ስራዎቹ ይከናወናሉም ተብሏል። አገልግሎቶች በሲስተም የምንሰጣቸው ተቋሞች አሉ። ከዛ ጋር ተያይዞ በተለይ ቴክኖሎጂ አካባቢ ያለውን ነገር በደንብ ማየት ያስፈልጋል። የኑሮ ውድነቱን ለማቃለል እየሰራናቸው ያሉ ስራዎች አሉ። ይህንን በደንብ በትኩረት ማለት ነው በትኩረት መስራት አለበት። የህዝብ ቅሬታ ያለባቸውን ከመልካም አስተዳደር አንጻር መታየት ያለባቸውን ኢሹዎች በደንብ ለይተን አውጥተን በቀሪው 3 ወር ለማሳካትና የህዝባችንን ጥያቄ ለመመለስ እየተወያየን ያለንበት ሁኔታ ነው ያለው። የ2017 የበጀት ዓመት እቅዶች በልዩ ሁኔታ የታቀዱና የተተገበሩ መሆናቸውም ተገልጧል። ባለፉት 9 ወራት በከተማ አስተዳደሩ የተከናወኑ የልማት ስራዎች ውጤታማ ይሆኑ ዘንድ የሚደረጉ ክትትሎችና ድጋፎች ከፍተኛውን ድርሻ መወጣታቸው ተመላክቷል። እድሜና ጤና እስካለኝ ድረስ ተጨማሪ ልጆችን ማሳደግ እችላለሁ አሉ የአመቱ ድንቅ እናት ውድድር አሸናፊ ወይዘሮ የኔነሽ ፊሪሳ። እናት ባንክ ባዘጋጀው ለእናቴ የጽሁፍና የአመቱ ድንቅ እናት ውድድር አሸናፊዎች ሽልማት ተበርክቶላቸዋል። አለማየሁ ኃይለማርያም ተጨማሪ አለው።
ለእናቴ የጽሁፍና የዓመቱ ድንቅ እናት ውድድር ከሚያዝያ 16 2015 ጀምሮ ሲያዘጋጅ የነበረው እናት ባንክ ይህን ፕሮግራም ለሁለተኛ ጊዜ ማዘጋጀቱ ነው። እናት ባንክ ባዘጋጀው ለእናቴ የጽሁፍና የዓመቱ ድንቅ እናት ውድድር አሸናፊዎችም ሽልማት አበርክቶላቸዋል። በስነ ጽሁፉ ከአንደኛ እስከ አምስተኛ ለወጡ ተወዳዳሪዎች ከ150 ሺህ እስከ 50 ሺህ በሚደርስ የገንዘብ ሽልማትና ሰርቲፊኬት ተበርክቶላቸዋል። ሽልማቱንም የእናት ባንክ ፕሬዚዳንት አቶ ኤርሚያስ አንዳርጌ አበርክቶላቸዋል። የእናት ባንክ የዓመቱ ድንቅ እናት ውድድር ወይዘሮ የኔነሽ ፍሪሳ መርዳሳ አሸንፏል። የ59 ዓመት ዕድሜ ባለጸጋ የሆኑት ወይዘሮ የኔነሽ ፍሪሳ ከለምለሚቷ በታሪክነቷ ከአባ ገመቺስና ከባህሉ ግርማ ትውልድ ቦታ የተገኙ የተጠማ ውሃ ስጠይቅ ወተት የሚሰጠው ማህበረሰብ ውስጥ ያደጉ እናት ናቸው። ከራስ በላይ ለማያውቁት ሰው የሚራሩ ሰውን በሰውነቱ እንጂ በብሔርና በሃይማኖቱ ሳይለዩ ከሚያከብሩት እንኳን ቆስሎ ሲወድቅ እንቅፋት ሲመታው እኔም በማለት በርህራሄ ደረታቸውን ከሚመቱ እናቶች የበዙበት ኦሮሚያ ኢሉ አባቦር ቆሎ ኮርማ ተወለዱ። ወይዘሮ የኔነሽ በትምህርታቸው 6ኛ ክፍልን ያልተሻገሩ ነገር ግን እንደ ሌሎች ኢትዮጵያዊ እናቶች የተቸገሩ የተጎሳቆሉ ህጻናትን ሲያዩ አንጀታቸው አልችል የሚላቸው ድንቅ እናት ናቸው። ከ1987 ዓ.ም ጀምሮ እናትና አባት የሌላቸውን ህጻናትን በማሳደግ በበጎ አድራጎት ስራ ለ30 ዓመታት የተንከባከቡ እናት ሲሆኑ ህጻን ተወልዳ ከመጀመሪያ ቀኗ ጀምሮ ተቀብለው ያሳደጉም ናቸው። አንድ ወንድ ብቻ ነው የወለድኩት። ይገርማል። ለልጅ አስቤ አላቅም። ለነሱም አስበውን ያህል እኛ በልተን ጨርሰን እንኳን ከመጣ አለቀ በቃ ስንለው ስቆ ነው የሚሄድ። አንቺ ለሰው ነው የተወለድሽው ይለኛል። እና የልጅ ፍቅር አለኝ። ዛሬ ጉልበቴም እድሜም ቢገፋ ብታመምም ቦታ ቢመቸኝ የማሳደግ ፍላጎቱን አለኝ። ዋናው ሀብት ሳይሆን ፍላጎት ነው። ከውስጥ የመነጨ ፍላጎት አለኝ ልጆች ለማሳደግ። የጎረቤትን ልጅ ራሱ እኔ ጠብቄ ገበያ ይሄዳሉ፣ እኔ ጠብቄ ለቅሶ ይሄዳሉ ማለት ነው። ህጻናቶች ሲታመሙ አብረው እየታመሙ ሲደሰቱም እኩል እየተደሰቱ በፈራረሰች ጎጆ ውስጥ አሁንም በማሳደግ ላይ ናቸው። የማሳድገው በደሳሳ ጎጆ ውስጥ የባህል አረቄ በመሸጥ ዳገት ላይ በሆነ ለልጆች አመቺ ባልሆነ ቦታ ነው ያሳደግኳቸው። ሊያዩ ይችላሉ። አረቄውን ሲሸጥ ማታ ጠረጴዛውን አንስቼ ነው አንጥፈን አንድ ላይ የምተኛው። ትዳር ለቅቅ ያለው ልጆች በማሳደግ ማለት ነው። ስለ ትዳር የተመኘሁት ነገር የለም። ስለ ህይወት የተመኘሁት ነገር የለም። ስለ ልጆቼ ነው ማስበው። እኔ 15 ህጻናትን የሚያሳድጉት እኚህ እናት አረቄ በማውጣት ከሚያገኟት ገንዘብ ህጻናትን እየመገቡ ከሚያገኟትም እያካፈሉ እያበሉ ለወግ ለማዕረግ ያበቁ ያልተዘመረላቸው እናት መሆናቸውን ለሌሎች እናቶች ምሳሌ መሆን እንደሚችል ከታሪካቸውን በመረዳት ውድድሩን በማሸነፍ እናት ባንክ ሸልሟቸዋል። ዩኒቨርሲቲ ለ5 ዓመት አስተምሬ ከ5 ቀን አሳድጌ ማለት ነው አስተምሬ ሲኦሲም አልፋ በእኛ ክፍለ ሀገር ብዙ ስራ አይገኝም። ወደዚህ መጣ ወደ ሆነ ካምፓኒ ለጊዜው ተቀጥራለች። ሙያዋ ባንክ ቤት መስራት ነበረ። እድሉን አላገኘችም። አንደኛዋ ደግሞ በግል ስራ የሆነ ስራ ገብታለች እዚሁ አዲስ አበባ። አንደኛዋ ደግሞ የማጣት ትሰራለች እዛው ኢሉ አባቦር እና በዚህ አይነት ስራ ላይ ነው ያሉት። ሌሎች ደግሞ ያው እንግዲህ በግል ሙያ ቤት ውስጥ በመተጋገዝ ነው የምንኖረው ማለት ነው። እናት ባንክም የወይዘሮ የኔነሽ ፍሪሳን ልፋትና ጥረት የእናትነት ስሜትን በመረዳት የ200 ሺህ አክሲዮን ገዝቶላቸዋል። በተጨማሪም የእውቅና ወረቀት አበርክቶላቸዋል። ይህንን ሽልማትም የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ አበርክቶላቸዋል። በየቦታው ልጆች ይጣላሉ። እነዚህ ህጻናቶች ወላጅም ቢያጡ እንደገና ደግሞ ያለ ሀሳብ ብጥሏቸውም አንስተን የማሳደግ ኃላፊነት አለብን። ህይወትን የመተካት ህይወትን የማዳን ስራ ነው የምንሰራው ማለት ነው። እና ይሄ ነው ለህዝቡ ማስተላልፈው አደራ የምለው። ህይወት ያለ አግባብ አይጥፋ። ያለ አግባብ ልጆች አይበደሉ። መማር አለባቸው፣ ማደግ አለባቸው። ከምናገኘው ሽሮም ራሱ ከምናገኘው ጎመን አጉርሰን ማስተማር አለብን ነው። በአማራ ክልል የተስተጓጎለውን ትምህርት ትኩረት ሰጥቶ በመስራት ማካካስ እንደሚገባ የክልሉ ትምህርት ቢሮ ገለጸ። ቢሮ ከትምህርት ባለድርሻ አካላት ጋር የ9 ወራት እቅድ አፈጻጸሙን በደሴ ከተማ ገምግሟል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በመድረኩ ባስተላለፉት መልእክት በክልሉ ያለው ግጭት በትምህርት ዘርፉ ላይ ጫና ማሳደሩን ገልጸዋል።
በበርካታ አካባቢዎች የመማር ማስተማሩ ስራ ቢኖርም አሁንም በክልሉ ከ4 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ አለመሆናቸውን ተናግረዋል። ይህም ትውልዱን ወደ ኋላ እንዲቀር እያደረገው ይገኛል ብለዋል። የትምህርት ለትውልድ ንቅናቄ በማጠናከር በቀጣይ ዓመት ትምህርት ቤቶችን ለመማር ማስተማር ዝግጁ ማድረግ እንደሚገባም ጠቁመዋል። ወደ ትምህርት ቤት ያልመጡ ተማሪዎችን ለማምጣትና ወደ ትምህርታቸው እንዲመለሱ ሁሉም ባለድርሻ አካላት በመተባበር የድርሻቸውን እንዲወጡም አሳስበዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? ምን አይነት አዳዲስ የሀገር መከላከያ መረጃዎችን ይዘህልን ቀርበሃል? አመሰግናለሁ ሀና። እንግዲህ በዛሬው ምሽት የዜና ወጃችን እንግዲህ በማዕከላዊ እዝ ፕሮፌሽናል ሰራዊትን ከመገንባት አንጻር እየተከናወነ ያለውን ውይይት በተመለከተ አንደኛው ዜናችን ሲሆን ሁለተኛው ዜና ደግሞ የኳታር መንግስት ማለትም የኳታር መከላከያ ልዑካን ቡድን ወደ ዋር ኮሌጅ በመገኘት ጉብኝት አድርጓልና ሌሎችም ዜናዎችም ይዤ ቀርቤያለሁ። ታደሰ መቀጠል ትችላለህ። አመሰግናለሁ። ውጤታማ የግዳጅ አፈጻጸማችን ከፕሮፌሽናል ሰራዊት ግንባታ ጋር የተያዘ ነው ሲሉ ሌተናል ጄኔራል ዘውዱ በላይ ተናገሩ። የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ ከእዙ ከፍተኛ አመራሮችና የስታፍ መምሪያ ኃላፊዎች እንዲሁም ከቡድን መሪ ከፍተኛ መኮንኖች ጋር ውይይት አካሂደዋል። ማዕከላዊ እዝ ሰፊ ቀጠና ሸፍኖ አሸባሪውንና ጽንፈኛውን ኃይል በመደምሰስና ርዝራዡን በመልቀም ሰላማዊ ቀጠና ከመፍጠር አንጻር በርካታ ተግባራት መከናወኑንና አመርቂ ውጤት መመዝገቡን የገለጹት ጄኔራል መኮንኑ ውጤታማ የስራና የግዳጅ አፈጻጸማችን ከፕሮፌሽናል ሰራዊት ግንባታ ሂደት ጋር የተያያዘ ነው ብለዋል። ሰራዊቱ ህግና አሰራርን ተከትሎ ሀገርና ህዝብ የሰጡትን ህገ መንግስታዊ ተልዕኮና ኃላፊነት መስዋዕትነት ከፍሎ በአስተማማኝ ከመወጣቱ በተጨማሪም በዘርፈ ብዙ የልማት ተግባራት ላይ የሚሳተፍ ካለው ላይም ቀንሶ ለተቸገሩ ወገኖች የሚደግፍ ጉልበቱንና ውድ ጊዜውን ሰውቶ አቅመ ደካሞችን የሚያግዝ ዘመኑን የዋጀ ህዝባዊ ሰራዊት ነው ሲሉ ገልጸዋል። ለተገኘው ውጤት የእዙ ድጋፍ ሰጪ ስታፍ የሰራዊቱ የመብት ጥያቄዎችና የመልካም አስተዳደር ስራዎችን በተገቢው መንገድ በመከወን የሚበረታታ ስራ እንደሰራ ገልጸው ይህንን አጠናክሮ ለማስቀጠል የአመራሩ ሚና ከፍተኛ ሊሆን እንደሚገባም ጠቁመዋል። የሰራዊታችንን የማድረግ አቅም በስልጠና እያዳበርን የፕሮፌሽናል ሰራዊት ግንባታ ሂደታችንን በተሟላ መልኩ አጠናክረን እንቀጥላለን ሲሉ ሌተናል ጄኔራል ዘውዱ በላይ ተናግረዋል። በካታር መከላከያ ብሔራዊ ኮሌጅ ምክትል አዛዥ የተመራ ልዑክ የመከላከያ ዋር ኮሌጅን ጎበኘ። በካታር መከላከያ ብሔራዊ ኮሌጅ ምክትል አዛዥ ብርጋዴር ጄኔራል ካሊድ መንሱር የተመራው ልዑክ ቡድን በመከላከያ ዋር ኮሌጅ ጉብኝት አድርጓል። በጉብኝቱም አጠቃላይ የመከላከያ ዋር ኮሌጅ አሁናዊ የመማር ማስተማር ሂደትና ሁለንተናዊ የስራ እንቅስቃሴ በተመለከተ በኮሌጁ ዋና አዛዥ ብርጋዴር ጄኔራል ቡልቲ ታደሰ ማብራሪያ የተሰጠ ሲሆን ቀጣይ ሊኖር በሚችሉ የጋራ ትብብርና አብሮነት ዙሪያም ምክክር አድርገዋል። የልዑካን ቡድኑ ጉብኝት በመማር ማስተማር ሂደት ላይ በትብብር ለመስራት ትኩረት ያደረገ ስለመሆኑም ተገልጸዋል። የሰላም አስከባሪው ስልጠና ክፍል ውጤታማ ስራ እየሰራ ስለመሆኑ ተገለጸ። የሴክተር 3 ዋና አዛዥ ብርጋዴር ጄኔራል በስፋት ፈንቴ በአትሚስ የሴክተር 3 ስልጠና ክፍል የቀጠናውን ሰላም ለማረጋገጥ እየሰሩ ካሉት ውጤታማ ስራ ባለፈ የክልሉን የጸጥታ ኃይል በማሰልጠንና ለግዳጅ ዝግጁ በማድረግ እውቅናና ሰርተፊኬት ሰጥተውታል። ብርጋዴር ጄኔራል በስፋት ፈንቴ የሴክተር 3 ዋና አዛዥ የእውቅናና ሰርተፊኬት ከሰጡ በኋላ ስልጠና ክፍሉ በአሁኑ ሰዓት ህዝባቸውንና ሀገራቸውን ከአልሸባብ ለመከላከል በሚደረገው ግዳጅ ላይ አጋዥ በመሆን ውጤታማ ስራ እየሰሩ የሚገኙ የደቡብ ምዕራብ ሶማሊያ የጸጥታ ኃይልን የተሟላ ወታደራዊ ስልጠና ስላሰለጠናቸውና ከሰላም ማስከበር ተልዕኮዎች አንዱ የጸጥታ ኃይሉን የማጠናከር ተግባር በከፍተኛ የኃላፊነት መንፈስ መፈጸም በመቻላቸው ልትኮሩ ይገባል ብለዋል። ከየትኛውም ጊዜ በላይ አኩሪ ስራ ሰርታችኋል ያሉት የሴክተሩ ዋና አዛዥ ብርጋዴር ጄኔራል በስፋት ፈንቴ በቀጣይ ከዚህ በላይ ጠንካራና ውጤታማ ስራ የሚጠብቃችሁ በመሆኑ ጠንክራችሁ ልትሰሩ ይገባል ብለዋል። የሴክተር 3 ስልጠና ኃላፊ ሌተናል ኮሎኔል ወረታው ንጉስ በበኩላቸው በተሰማራንበት የግዳጅ ቀጠና የህዝቡን ደህንነት ከመጠበቅ ጎን ለጎን የሚሰጠንን ተልዕኮ በስኬት በመፈጸማችን የተበረከተልን እውቅናና ሽልማት ለቀጣይ ግዳጅ ጠንክረን እንድንሰራ ያበረታታናል ሲሉም ገልጸዋል። ኮሩ በምስራቅና በምዕራብ ጎጃም ዞን ማዳበሪያ ለአርሶ አደሩ እንዲደርስ እያደረገ ነው።
በምስራቅና በምዕራብ ጎጃም ዞኖች ለሚገኙ አርሶ አደሮች የአፈር ማዳበሪያ ከጽንፈኞች ዘረፋ ጠብቆ በማድረስ ረገድ የሰራዊቱ ከህብረተሰቡ ጋር እየሰራ መሆኑን በቀጠናው የሚገኘው ኮር አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ ተናግረዋል። ጫካ ለጫካ እየተሽለከለከ ከህዝብ ኪስ ሳይቀር እየዘረፈ የራሱን ፍላጎት በዘረፋ ለመሙላት የሚጥረው ጽንፈኛው ላይ እርምጃዎችን በመውሰድና ለአርሶ አደሩ በወቅቱ ማዳበሪያ እንዲደርስ በማድረግ ሰራዊቱ ቀን ከሌሊት እየሰራ ስለመሆኑም አዛዡ ተናግረዋል። የኮሩ ሰራዊት በባላት ሆነ በሌሎች ማህበራዊ ጉዳዮች ከሰራዊቱ ጋር በመወዳጀት እያሳለፈና የሰላም ስራዎችን በጋራ እየሰራ መምጣቱን ገልጸው ቀጣይም ይህ ሰላም ማረጋገጥ ተልዕኮ በጥምረት እንደሚቀጥል ጀነራል መኮንኑ ተናግረዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ተመልካቾቻችን ቀጥለናል። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እናመሰግናለን። የቢዝነስ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንግዲህ ምን አይነት የቢዝነስ ዜናዎችን ይዘሽ ልንቀርበሻል? አመሰግናለሁ ሀና። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ የአዳማ ከተማ ኢንቨስትመንትና ኢንዱስትሪ ፎረም ኢትዮጵያ ታምርት ኦሮሚያ ታምርት አዳማ ታምርት በሚል መሪ ቃል በአዳማ ከተማ ተካሂዷል። በዚህም እንግዲህ በከተማው በኢንቨስትመንቱ ዘርፍ ከ270 ቢሊዮን ብር በላይ ተንቀሳቃሽ መደረጉ ተገልጿል። ይሄ ከሀገር ውስጥ ያዝናው ነው። ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን መካከል አንዱ ደግሞ የዩኤስ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ታሪፍ ይፋ ማድረጋቸው የዓለም ንግድ ጦርነት ስጋትን አስቀምጧል። ይህ በእንዲህ እንዳለ እንግዲህ የአሜሪካ የንግድ ሚዛን በመጋቢት ወር የ161.99 ቢሊዮን ዶላር ጉድለትን አስመዝግቧል። ሌሎቹን በሰፊው ነው መልከት። አመሰግናለሁ። መቀጠል ትችላለሽ በጸሎት። በኢትዮጵያ የዲጂታል ኢኮኖሚ ልማት ሽግግርን የሚያሳልጥ ምህዳር መፈጠሩን የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ ገለጹ። የኢኖቬሽንና ቴክኖሎጂ ሚኒስቴር በኢትዮጵያ ቁልፍ የልማት ዘርፎች ላይ የቴክኖሎጂ ልማትና ሽግግርን የማሳለጥ ዓላማን ያነገበ የባለድርሻ አካላት ምክክር መድረክ ተካሄደ። የኢኖቬሽንና ቴክኖሎጂ ሚኒስቴር ዴኤታ ዶክተር ባይሳ በዳዳ የዲጂታል ትራንስፎርሜሽን ልማትን ለማሳለጥ በትኩረት እየተሰራ ይገኛል ብለዋል። በዚህም በኢትዮጵያ የቴክኖሎጂ ኢኮኖሚ ስርዓት ግንባታ የልማት ሽግግርን የሚያሳልጥ ምህዳር መፈጠሩን አስታውቀዋል። ባለፉት 7 ዓመታትም የክህሎትና የፈጠራ ልማትን ለማስፋት የሰው ሀብት ልማት፣ የፖሊሲ ዝግጅትና የአሰራር ስርዓት በመፍጠር ስኬታማ ተግባራት መከናወናቸውን ተናግረዋል። የዲጂታል ኢኮኖሚ ልማትን ለማስፋትም ከተቋማት ጋር በመተባበር በመንግስትና የግል አጋርነት ጭምር ቀጣይነት ያላቸው ተግባራት እየተከናወኑ መሆኑን አስረድተዋል። በአዳማ በኢንቨስትመንቱ ዘርፍ ከ270 ቢሊዮን ብር በላይ ተንቀሳቃሽ ተደርጓል ተባለ። የአዳማ ከተማ ኢንቨስትመንትና ኢንዱስትሪ ፎረም ኢትዮጵያ ታምርት ኦሮሚያ ታምርት አዳማ ታምርት በሚል መሪ ቃል ተካሂዷል። የፎረሙ ዓላማ በከተማው የሚገኙ የኢንቨስትመንት አቅምን ለማሳደግ ብሎም አዳዲስ አማራጮችን ለባለሀብቶች ማሳወቅ ነው ተብሏል። የአዳማ ከተማ ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ ወይዘሮ አሲያ ኢሳ ከተማዋ የኢንቨስተሮችን አቅም ለማሳደግ ሰፊ ስራ እየተሰራ መሆኑን ጠቁመዋል። በአሁኑ ሰዓትም በኢንቨስትመንቱ ዘርፍ ከ270 ቢሊዮን ብር በላይ ተንቀሳቃሽ መደረጉን አንስተዋል ሲል የዘገበው ባልደረባችን ጫልሳ ገመዳ ነው። ኑ ግዙ የኦንላይን የገበያ መድረክ በይፋ ስራ ጀመረ። ጊዜውን የተከተለ የገበያ ስርዓትን ለመዘርጋት በማሰብ በስማርት ሊንክ ፕሮፐርቲስ ኃላፊነቱ የተወሰነ የግል ማህበር በሀገራችን በአይነቱ የመጀመሪያ የሆነው ኑ ግዙ የተሰኘው የኦንላይን ገበያ መድረክ ተመረቀ። ኑ ግዙ በኢትዮጵያ የኢኮሜርስ ገበያ ላይ አዲስ ምዕራፍ የሚከፍትና የሸማቾችን እንዲሁም የነጋዴዎችን የአሰራር ዘዴ የሚያዘምን መድረክ ነው ተብሏል። የኑ ግዙ የገበያ መድረክ እንደ አማዞንና አሊባባን የመሳሰሉ ዓለም አቀፍ ግዙፍ የኦንላይን አገልግሎቶችን በሀገራችን ነባራዊ ሁኔታ ታስቦ የተዘጋጀ ስለመሆኑም ተገልጿል። የስማርት ሊንክ ዋና ስራ አስፈጻሚ አቶ ዮናስ በየነ የአገልግሎቱ ልዩ ጠቀሜታዎችና ባህሪያቶቹን በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። ሰፊ የምርት አማራጮች፣ ለበርካታ ሻጮች ክፍት የሆነ መድረክ፣ ምቹ የፍለጋና አጠቃቀም ስርዓት፣ ደህንነቱ የተጠበቀና ሁሉን አቀፍ የክፍያ አማራጮች በዋነኝነት ከአገልግሎቱ የሚገኙ ዋነኛ ጠቀሜታዎች ተደርገው በመግለጫው ላይ ተጠቅሰዋል። ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ።
አፍሪክሲም ባንክ በመላው አፍሪካ የነዳጅ ማጣሪያዎችን ለማሳደግ $3 ቢሊዮን ፈንድ ጀመረ። የአፍሪካና የካሪቢያን ገዢዎች እንደ ቤንዚን፣ ናፍጣና ጄት ነዳጅ በአህጉሪቱ ከሚገኙ የነዳጅ ማጣሪያዎች በቀላሉ እንዲያገኙ ለመርዳት የአፍሪካ ኤክስፖርት ኢምፖርት ባንክ አፍሪክሲም ባንክ የ$3 ቢሊዮን ተዘዋዋሪ ብድር ተቋም መጀመሩን ነው ያስታወቀው። ይህ ተነሳሽነት በመጀመሪያዎቹ 3 ዓመታት ውስጥ ከ10 እስከ $14 ቢሊዮን የንግድ ፋይናንስ ለመክፈትና የሀገሪቱን ዓመታዊ የ$30 ቢሊዮን የነዳጅ ማስመጫ ሂሳብ ይቀንሳል ተብሎ ይጠበቃል ሲል ባንኩ ገልጿል። የነዳጅ ላኪና ዘይት አስመጪ ኢኮኖሚዎች በዚህ ዓመት በከፍተኛ የድፍድፍ ዋጋ ማሽቆልቆል ተጎድተዋል። ከጥር ወር አጋማሽ ጀምሮ ብሬንት ድፍድፍ ከ20% በላይ ቀንሷል። ይህም እያደገ የመጣው የዓለም ንግድ ጦርነት ፍላጎትን ሊያዳክም ይችላል ተብሏል ሲል የዘገበው ቢዝነስ ኢንሳይደር ነው። የአሜሪካ የንግድ ሚዛን በመጋቢት ወር የ161.99 ቢሊዮን ጉድለትን አስመዝግቧል ተባለ። ጉድለቱ 9.6% ጨምሯል ሲል የአሜሪካ ቆጠራ ቢሮ መረጃ ያሳያል። የአሜሪካ የወጪ ንግድ በመጋቢት ወር 1.2% ወደ 180.76 ቢሊዮን ከፍ ብሏል። ከውጭ የሚገቡ ምርቶች ደግሞ ከ5% ወደ 342.75 ቢሊዮን ከፍ ማለቱ ተገልጿል። በመጋቢት ወር የጅምላ ዕቃዎች ከ0.5% ወደ 908 ቢሊዮን አድጓል። የሀገሪቱ የችርቻሮ ዕቃዎች በመጋቢት ወር ከ0.1% ወደ 805.8 ቢሊዮን ወርደዋል። የዩኤስ ፕሬዝዳንት ዶናልድ ትራምፕ አዲስ ከፍተኛ ታሪፍ ይፋ ማድረጋቸው የዓለም ንግድ ጦርነትን ስጋት አስቀምጧል ሲል የዘገበው አናዶሉ ነው። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተሏቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የደቡብ አፍሪካ ልማት ማህበር ሳድቅ የሰላም አስከባሪ ኃይሉን ከዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ ምስራቃዊ ክልሎች እያስወጣ እንደሆነ ተገለጸ። የሩዋንዳ የሀገር ውስጥ የመገናኛ ብዙሃን ምንጮች የሳድቅ ኃይሎች በሰሜን ኪቩ ግዛት ከጎማ በርካታ ወታደሮችንና ቁሳቁሶችን በሩዋንዳ በኩል ሲያንቀሳቀስ መመልከታቸውን ዘግበዋል። ኮንቮዮቹ ወደ ተለያዩ ሀገራት ከመመለሳቸው በፊት ወደ ሰሜን ምዕራብ ታንዛኒያ ወደምትገኘው ቻቶ እንደሚጓጓዙም ዘገባዎች አመልክተዋል። ሩዋንዳ ለሳድቅ ኃይሎች ደህንነቱ የተጠበቀ መንገድ ለመስጠት በሚያዝያ ወር ተስማምታ ነበር። የሳድቅ ወታደራዊ ተልዕኮ ባለፉት ወራት ከፍተኛ ኪሳራ ደርሶበት የነበረ ሲሆን የኤም 23 አማጽያን ጎማን ሲቆጣጠሩ ወደ 12 የሚጠጉ የሳድቅ ወታደሮች ተገድለዋል። የሳድቅ ወታደሮች ለቀው የወጡት ኤም 23 የምስራቅ ኮንጎ ዋና ከተማን ጎማን ከተቆጣጠረ በኋላና ሁለተኛዋ ትልቅ ከተማ የሆነችውን ቡካቡን ባለፉት 2 ወራት ባካሄደው ጥቃት ከያዘ በኋላ መሆኑን የዘገበው አፍሪካ ኒውስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስልጣን ላይ ቆይታ 100 ቀናትን አስቆጥሯል። በ100 ቀናት የስልጣን ላይ ቆይታቸው አነጋጋሪ፣ አሳዛኝና ያልተጠበቁ የተባሉ ውሳኔዎችን አሳልፈዋል። የፕሬዝዳንቱ የ100 ቀናት የስልጣን ላይ ቆይታ ምን ይመስላል የሚለውን አለምሰገድ አበበ በዝርዝር ተመልክቶታል። አነጋጋሪው የአሜሪካኑ መሪ አዳዲስና ያልተደፈሩ ውሳኔዎችን በመወሰን ተቃውሞና ድጋፎችን እያስተናገዱ እነሆ ዛሬ 100 ቀናትን አስቆጠሩ። በመጡበት ማግስት የንግድ ጦርነትን በመቀስቀስ የእስራኤልና የፊሊስጤም ጦርነት ላይ እጃቸውን በመስደድ እንዲሁም የሩሲያና የዩክሬን ጦርነትን በተመለከተም ያልተጠበቁ ውሳኔዎችን ለማሳለፍ ሞክረዋል። የስደተኞችና የታሪፍ ጉዳይን በተመለከተም ትራምፕ በ100 ቀናት ቆይታቸው ብዙዎችን ያስደነገጠና ያሳዘነ ለበርካቶች ተደራሽ የሆነ ውሳኔም ወስነዋል። አሜሪካ ፈርስት በሚለው መርሃቸው የሚታወቁት ትራምፕ አሜሪካንን ያስቀደመ ውሳኔ ደጋግመው በፍርሚያቸው ለማጽደቅ 2 ጊዜ ሲያመነቱም አልታዩም። ታዲያ ዕለቱን አስመልክቶ ፕሬዚዳንት ዶናልድ ትራምፕ ሁለተኛ የስራ ዘመን የ100 ቀናት የስልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬቶቻቸውን ደጋግመው ሲያወድሱ ጠላቶቻቸውን ደግሞ ሲወርፉም ታይተዋል። አብዮታዊ የጋራ አስተሳሰብ ሲሉ በሚችጋን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት የነጩ ቤተ መንግስት መሪም ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነም የተናገሩት ገና መጀመራችን ነው፣ ገና ምኑን አይታችሁት ሲሉ ፕሬዚዳንት ዶናልድ ትራምፕ በዕለተ ማክሰኞ የማለዳ ንግግራቸውም ተደምጠዋል። ፕሬዚዳንት ትራምፕ የአሜሪካንን ድንበር በህገ ወጥ መንገድ ጥሶ የሚገቡ ስደተኞች ቁጥራቸውን ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና
ፖለቲካዊ ክፍተት ግን ተጽዕኖ እንደሚፈጥርባቸውም ተገምቷል። ፕሬዝዳንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙም ሲሆን በሀገሪቱ ደቡባዊ ድንበር በህገ ወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ብቻ ከነበረው 140 ሺህ ወደ 7 ሺህ ዝቅ ማድረጋቸውን ተናግረዋል። ዋይት ሀውስ ባለፉት ወራት 65700 ስደተኞችን ወደ ሀገራቸው እንዲመለሱ አድርጋለች ሲሉ የተናገሩም ሲሆን ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸም ዝቅ ያለ ነውም ተብሏል። በዲሞክራቱ አዛውንቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነሰ ስለመምጣቱም በጥናቶች የተደገፉ አስተያየቶችም ተሰብስበዋል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ እንደሚያሳየው ከሆነ በመቶ ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛው የአሜሪካ ፕሬዝዳንት ለመሆን በቅተዋል። የትራምፕ ተቀናቃኝ ዲሞክራቲክ ፓርቲም የመቶ ቀናት አፈጻጸማቸውን ግዙፍ ውድቀት በማለትም ገልጾታል። ትራምፕ ኑሮ የበለጠ እንዲወደድ በማድረግ ተጠያቂ ናቸው። ጡረታ ለመውጣት አሁን ከባድ ነው። የትራምፕ የምጣኔ ሀብት ውድቀት በራችን ላይ ነው ሲሉ በርካታ አሜሪካውያን ከድጋፍና ከተቃውሟቸው ጎን የሰጡት ሀሳብም ነው። ትራምፕ ጆ ባይደን በቅልጥፍናቸውና በሰውነት ቅርጻቸው በመውፈር ባይደን ያሸነፉትን የ2020 ምርጫ እውነተኛው አሸናፊ እኔ ነኝ ሲሉም ተደምጠዋል። ፕሬዝዳንቱ በንግግራቸው መሀልም ስደተኞች ወደ ኤልሳልቫዶር ወህኒ ቤት ሲወሰዱ የሚያሰቃይ ተንቀሳቃሽ ምስልንም አሳይተዋል። ትራምፕ ስልጣን ከያዙ በኋላ የዋጋ ግሽፈት፣ የኃይል ዋጋና የቤት ባንክ ወይንም ሞርጌጅ ዋጋ መውረዱም ታውቋል። የስራ አጥነት ቁጥር በመጠኑ መቀነስ ቢያሳይም የሸማቾች የመግዛት አዝማሚያ በትልቁም ቀንሶም ተመልክተናል። ከቻይና ጋር የገቡበት ውጥረት፣ የሩሲያና የዩክሬን ጦርነት ጉዳይ፣ የእስራኤልና የፊልስጤምም ሌላኛው የጦርነት ምዕራፍ ዛሬም ድረስ መቋጫ ያላገኙ የትራምፕ የ100 ቀናት ቆይታ አነጋጋሪ ውሳኔዎችም ናቸው። በሌላ በኩል ከስራ አጥነት ቁጥሩ ባለፈም በትልቅ ማሳያነት የቀረበው የአክሲዮን ገበያው ፕሬዝዳንቱ ታሪፍ ከጣሉ ወዲህ በእጅጉ ማሽቆልቆልም ነው። ያለፉት የ100 ቀናት የትራምፕ የስልጣን ላይ ቆይታ ግማሹን ያስደሰተ፣ የተቀረውን የዓለም ክፍል ደግሞ ባስከፋ መልኩ ዛሬ ላይ ፍጻሜውን አግኝቷል። ቀጣዩ የፕሬዝዳንቱ የ100 ቀናት ቆይታስ ምን ያሳየን ይሆን? ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ